በፊሊፐር ትምህርት ቤት ያለ ሰራተኞች ቅሬታና የካምፓስ መዘጋት ስጋት በትምህርት ጥራት ላይ ከፍተኛ ጥያቄ ማስነሳቱ ተሰምቷል። በኢትዮጵያ ከሚገኙ ታዋቂ የግል ትምህርት ቤቶች አንዱ የሆነው ፊሊፐር ኢንተርናሽናል ትምህርት ቤት በትምህርት ጥራትና በቅርንጫፍ ትምህርት ቤቶች ሕልውና ላይ ስጋት እየፈጠረና ከባድ ነው የተባለ የሰራተኞች አለመግባባት ውስጥ እንደሚገኝ ተገለጸም። ይህ ውጥረት የተከሰተው ደቡብ አፍሪካዊው አድቬንቲስት ግሩፕ ትምህርት ቤቱን በ7.5 ሚሊዮን ዶላር ሙሉ በሙሉ በገዛ ከአንድ ዓመት በኋላ እንደሆነ ተጠቁሟል። በትምህርት ቤቱ መምህራንና በአስተዳደሩ መካከል ላለፉት ወራት የቆየው የደሞዝ ማስተካከያና የስራ ሁኔታ መሻሻል ጥያቄ እስካሁን እልባት አላገኘም። መምህራኑ በዘንድሮ የትምህርት ዘመን በወላጆች ላይ እስከ 100% የሚደርስ የክፍያ ጭማሪ ቢያደርግም ለእኛ የተሰጠን የደሞዝ ማስተካከያ ግን ከኑሮ ውድነቱ ጋር የማይጣጣምና የማይመጣጠን ነው ሲሉ ይከራከራሉ። ውጥረቱ በታህሳስ ወር መጀመሪያ ላይ መምህራን አድማ ለመጀመር በተዘጋጁበት ወቅት ከፍተኛ ደረጃ ላይ ደርሶ የነበረ ሲሆን ይህም የጸጥታ አካላትና የትምህርት ባለስልጣናት ጣልቃ እንዲገቡ አድርጓል። በመንግስት አካላት ግፊት ሁለቱ ወገኖች ሀገራዊ ሁኔታውን ግምት ውስጥ በማስገባት ህዳር 7 ቀን 2018 ዓ.ም አድማው እንዲቆምና ትምህርት ቤቱ ክፍት ሆኖ እንዲቀጥል ተስማምቷል። ሆኖም ግን ታህሳስ 2 ቀን 2018 ዓ.ም በተደረገው ቀጣይ ውይይት አስተዳደሩ ዋናውና የደሞዝ ጥያቄዎችን በድጋሜ ውድቅ በማድረጉ መሰረታዊ ችግር ሳይፈታና የመምህራን ሞራል እንደተጎዳ ቀጥሏል ነው የተባለው። ስማቸው እንዲጠቀስ ያልፈለጉ መምህራን ለካፒታል ጋዜጣ እንደተናገሩት በትምህርት ቤቱ ላይ ከፍተኛ ክፍያ ጭማሪ ቢደረግም ለሰራተኛው የሚሰጠው የደሞዝ ማስተካከያም ከወቅቱ የኑሮ ሁኔታ ጋር የሚመጣጠን አይደለም። ልባችን ተሰብሯል የሚሉት መምህራን የስራ ተነሳሽነታቸውም እየቀነሰ መምጣቱን ገልጿል። ይህን ተከትሎ መምህራኑ የኑሮ ውድነት ማካካሻ ቢጠይቁም አስተዳደሩ አቅም የለኝም በሚል ጥያቄያቸውን ውድቅ ማድረጉንም ተናግሯል። ወላጆች በበኩላቸው መምህራን በቂ ክፍያ ስላላገኙ ተማሪዎች ተገቢውን ትኩረት አያገኙም የሚል ስጋት እንዳለባቸው ለመረዳት ተችሏል። ከሰራተኞች ቅሬታ በተጨማሪ የላንቻ ቅርንጫፍ በመሬት ይዞታ ችግር ምክንያት ሊዘጋ እንደሚችል ተመላክቷል። የአዲስ አበባ ከተማ አስተዳደር መሬቱን ለኦሮሚያ ፖሊስ ዋና መምሪያ እንዲሰጥ መወሰኑ ተከትሎ ትምህርት ቤቱ እስከ 2025/26 የትምህርት ዘመን መጨረሻ ድረስ ብቻ በቦታው እንዲቆይ ተፈቅዶለታል። አስተዳደሩ እስካሁን አማራጭ ቦታ አላዘጋጀም መባሉ ወላጆችን ለከፍተኛ ስጋት ደርጓል። ወላጆች ለካፒታል እንደገለጹት ቀደም ሲል ከ20 እስከ 25 ተማሪዎች ይይዙ የነበሩ የመማሪያ ክፍሎች አሁን እስከ 35 ተማሪዎችን እንዲይዙ መደረጋቸው በትምህርት ጥራት ላይም ጫና ፈጥሯል። የትምህርት ቤቱ ዋና ስራ አስኪያጅ አቶ ጌታነህ አስፋው ለካፒታል ጋዜጣ በሰጡት ምላሽ አስተዳደሩ የሰራተኞች ሚና እንደሚያከብር ገልጸው የደሞዝ ጭማሪው በተወሰነ መልኩ መደረጉን ተናግሯል። የላንቻ ካምፓስ በተመለከተም ከሚመለከታቸው አካላት ጋር ንግግር እየተደረገ መሆኑንና ተማሪዎችና የጎዱ ትኩረት እንደሚሰጥም አክሏል። ይህ በእንዲህ እንዳለ ወላጆች የትምህርት ሚኒስቴርና ሌሎች የመንግስት አካላት በትምህርት ቤቱ የውስጥ ችግርና በትምህርት ጥራት ጉዳይ ላይ ጥብቅ ቁጥጥር እንዲደረግ እየጠየቁ ይገኛሉ።